الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وصلى الله وسلم على نبينا محمد وعلى آله وأصحابه ومن اهتدى بهداه ያው የዛሬ ሙሐደራችን ስለ عداوة الشيطان للإنسان የሸይጣን ጠላትነት ለሰው ልጅ የሚል ርዕስ ይሆናል። ወይም በሌላ አባባል መዳኺል الشيطان ሸይጣን የሰው ልጆችን ለማጥመም የሚሄድባቸው የሚጓዝባቸው መንገዶች ማለት ነው። ይህ ጠላት ሸይጣን አላህ ስብሓነሁ ወተዓላ ለሰው ልጅ ታሪካዊ ጠላት አድርጎ የፈጠረው ነው። የሰው ልጆች በጠቅላላ ያላቸውን ኃይል አሰባስበው ሸይጣንን እናሸንፍ ቢሉ የማይችሉት የሆነ ማንኛውም ዱንያዊ የሆነ ኃይል ሊገታውም ሆነ ሊረታው የማይችል የሆነ የሰው ልጅ ጠላት ነው። የሰው ልጅን ለማጥፋት ከአላህ ስብሓነሁ ወተዓላ ለማራቅ ከአላህ ስብሓነሁ ወተዓላ ቁጣን እንዲያገኙ ለማድረግ የሚችለውን ሁሉ በማድረግ ላይ ታጥቆ የተነሳ የሰው ልጅ ታሪካዊ ጠላት ነው። ሸይጣን፣ ኢብሊስ፣ الوسواس الخناس በሌሎችም ባህሪዎች ተጠቅሷል ማለት ነው። الرجيم المطرود من رحمة الله ይህ ጠላት የሰው ልጆችን በጠቅላላ ጠላቱ አድርጎ የያዘ ነው። ሸይጣን ከአላህ ስብሓነሁ ወተዓላ ረሕመት ከተባረረበት ጊዜ አንስቶ ይህንን ጠላትነቱን እስከ መጨረሻው እስከ ቂያማ ቀን ድረስ እንደሚቀጥልበት በግልጽ አውጇል ማለት ነው። የዚህ ጠላት ክፋቱ እኛ አናየውም፣ እሱ ያየናል። አላህ ስብሓነሁ ወተዓላ እንደሚለው ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ኢና ጀዐልና الሸያጢነ አውሊያአ ሊለዚነ ላ ዩእሚኑን። የምታውቀው ጠላት የምታየው የሆነ ጠላት በየትኛውም አጋጣሚ ሊመጣ የሚችልበትን መንገዶች ሁሉ አውቀ ትጠነቀቃለህ። ወይም የሰው ልጅ አውቆ ይጠነቀቃል። የማታየው ጠላት ሲሆን ከባድ ነው ማለት ነው። ባላሰብከው መንገድ ሊያጠቃህ የሚችል እንደሆነ ነው። አላህም ስብሓነሁ ወተዓላ ምንድን ያለው? ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም። እሱ ያያቸዋል። የእሱ ጎሳዎች በጠቅላላ የእሱ ተከታዮች ሁሉ በጠቅላላ ማለትም የሸይጣን ዘር የተባሉ ሁሉ በጠቅላላ ያዩዋቸዋል። ሚን ሐይሱ ላ ተረውነሁም እናንተ በማታዩዋቸው ቦታ ላይ እናንተ ማየት በማይችሉበት ሁኔታ ያዩዋቸዋል። ኢና ጀዐልና الሸያጢነ አውሊያአ ሊለዚነ ላ ዩእሚኑን። እኛ አለ አላህ ስብሓነሁ ወተዓላ ሸይጣኖችን ለማያምኑ ሰዎች ሁሉ ወዳጅ አድርገንላቸዋል። አላህ ስብሓነሁ ወተዓላ በዚህ ላይ ግልጽ ያደረገው ሸይጣን ጠላትነቱ የሚበረታው በተለይ ባላመኑት ሰዎች ላይ ነው ማለት ነው። ስለዚህም ያላመኑትን ሰዎችም በቀላሉ ስለሚረታቸው የሱ ጠላት አድርጎ ወይም የሱ ባልደረቦች አድርጎ የሙእሚኖች ጠላት እንዲሆኑ ያደርጋቸዋል ማለት ነው። ይህ ከመሆኑም ጋር የማይታይ ጠላት ከመሆኑም ጋር አላህ ስብሓነሁ ወተዓላ ለሙእሚኖች ይህንን ጠላት በቀላሉ ማሸነፍ እንዲችሉ አድርጓቸዋል ማለት ነው። አላህ ስብሓነሁ ወተዓላ በቁርአኑ ላይ الذين آمنوا يقاتلون في سبيل الله والذين كفروا يقاتلون في سبيل الطاغوت فقاتلوا أولياء الشيطان
ኢነ ከይደ ሸይጣን ካነ ضعيፋ እነዚህ ያመኑ ሰዎች በአላህ መንገድ ላይ ይጋደላሉ ከሃዲዎች ደግሞ በጣዖት መንገድ ላይ ይፋለማሉ ፈቃቲሉ አውሊያ الشيطان የሸይጣን ወዳጆችን ተፋለሟቸው ኢነ ከይደ الشيطان ካነ ضعيفا የሸይጣን ሴራ ደካማ ነው አላህ Subhanahu Wa Ta'ala የሰው ልጅን ደካማ አድርጎታል خلق الانسان ضعيفا እንዳለው ከመሆኑም ጋር ሸይጣን እንዳያጠቃው አላህ Subhanahu Wa Ta'ala መንገዱን አድርጎለት ኢነ ከይደ الشيطان ካነ ضعيفا በማለት የሸይጣን ጠላትነት የታወቀ ቢሆንም ሴራውና ተንኮሉ ግን በጣም ቀላልና ለሙእሚኖች በቀላሉ ሊመክቱትም ሆነ ሊያጠቁት ሊከላከሉት የሚችሉበትን መንገድ አላህ Subhanahu Wa Ta'ala አድርጓል ማለት ነው ይሄ የሸይጣን ጠላትነት ታሪካዊ ነው ገና የሰው ልጅ ሀ ብሎ አላህ Subhanahu Wa Ta'ala ከፈጠረበት ጊዜ አንስቶ ይጀምራል الله سبحانه وتعالى بالقرآن لمن يلنال إذ قال ربك للملائكة إني خالق بشرا من طين فإذا سويته ونفخت فيه من روحي فقعوا له ساجدين الله سبحانه وتعالى لملائكة وشاواج سيل من على إني خالق بشرا من طين أني يسولجن كجكا لفترة ونوال فإذا سويته ونفخت فيه من روحي أستكاكيو فتريو ينين روح بمنفابت غزي فقعوا له ساجدين سجود አድርጉለት በማለት አላህ Subhanahu Wa Ta'ala ትእዛዝ አስተላለፈ ይሄን ትእዛዝ መሰረት በማድረግ ውጤቱ ምን ሆነ ስንል አላህ ምን ይላል فسجد الملائكة كلهم اجمعون መላእክቶች ሁሉ በጠቅላላ አንዳቸውም ሳይቀር ስጁድ አደረጉ إلا إبليس استكبر وكان من الكافرين ኢብሊስ ብቻ ሲቀር ምን አለ ኢብሊስ እምቢ አለ ተኩራራ ከካህዲያኖችም ሆነ ማለት ነው በዚህ ሰበብ አላህ Subhanahu Wa Ta'ala ከረህመቱ እንዲወጣ አደረገው قال اخرج منها مذءوما مدحورا لمن تبعك منهم لأملأن جهنم منكم أجمعين كالله كرحمته እንዲወጣ አዘዘው ወይም አባረረው ማለት ነው اخرج منها مذءوما مدحورا የተዋረደ ሆኖ እንዲወጣ ማለት ነው لمن تبعك منهم لأملأن جهنم منكم أجمعين أنت يتكتلهن هلو بتقلالا جهنم مستمولاتشوالهن بل لو آيات لي قال فاخرج منها فإنك رجيم وإن عليك اللعنة إلى يوم الدين الله سبحانه وتعالى من قال فاخرج منها فإنك رجيم كرحمة الله سبحانه وتعالى سيبر وتعالى الله سبحانه وتعالى أنت أرجمنا وإن عليك اللعنة إلى يوم الدين እስከ ቂያማ ቀን ድረስ ደግሞ ባንተ ላይ እርግማን የወረደብህ ይሆናል በተቃራኒው አላህ Subhanahu Wa Ta'ala አደምና ባለቤቱን ሐዋን ምን አለ وقلنا يا آدم أن اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين آدم من النو يا آدم اسكن أنت وزوجك الجنة أنتنا بالبيته جنة لي أرجو جنة لي تكأمتوا وكلا منها رغدا حيث شئتما بدستا يتمتشاتشو هناتشو يفلقاتشو بتبوتا هناتشو كجنة استئمت فلقوتن بلو ولا تقربا هذه الشجرة يهجن زافات تقربوات فتكونا من الظالمين كبدل نيوجتو هنا اللاتشو الله سبحانه وتعالى هل النجر فقدوا اللاتشو عندت نجر بتشا عند يتقوا أدرجاتشو الله بليلو آيات لمن دنميلو قلنا يا آدم إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى إن لك ألا تجوع فيها ولا تعرى وأنك لا تظمأ فيها ولا تضحى الله سبحانه وتعالى بزيلين من دزيو قلت أدرقوا لآدم أسكمت اللتم قلنا يا آدم إن هذا عدو لك ولزوجك آدم هوي إيه إبليس شيطان مالت لانتم لبالبيتهم تلاتاتشونو إن هذا عدو لك ولزوجك فلا يخرجنكما من الجنة ولتاتشونم كجنة دا سوتاتشو تتنككو فلا يخرجنكما من الجنة فتشقى تتأمل لاتشو
አንተ ትጠማለህ ባለቤትህም እንደዚህ ጀነት ውስጥ ሆነህ ግን አለ አላህ Subhanahu Wa Ta'ala ኢነ ለከ አላ ተጁዐ ፊሃ ወላ ተዕራ ላንተ በጀነት ውስጥ እንዳትራቆት ሁሉ ነገር የተሟላለህ ነው አላ ተጁዐ ፊሃ ወላ ተዕራ ወአነከ ላ ተظመኡ ፊሃ ወላ ተድሓ يعني አንተ አትጠማም በጀነት ውስጥም እንደዚሁ የመጠማት የሚባል ነገር እንደዚሁም የሚያስቸግር ነገር ወይም ደግሞ አንተን የሚያደክምህ ነገር በዛ ውስጥ አታገኝም فوسوس إليه الشيطان الله سبحانه وتعالى من هذا شيطان وسوس وقال يا آدم هل أدلك على شجرة الخلد وملك لا يبلى آدم هوي የዘላለማዊ ዛፍ አለች እሷን የቀመሰ ሰው ጀነት ውስጥ ለዘላለም የሚኖርባት የሆነ አላህ Subhanahu Wa Ta'ala ነግሮታል ጀነት ውስጥ ለዘላለም እንደሚኖር هل أدلك على شجرة الخلد وملك لا يبلى የማያልቅ የማይሟጠጥ የሆነ ስልጣን እንደዚሁም ዘላለማዊ የሆነችን ህይወት እንድታገኝ የሚያርግህን ዛፍ ልጠቁመሃል በሌላው አያት ላይ አላህ Subhanahu Wa Ta'ala እንደሚለው وقاسمهما إني لكما لمن الناصحين ሸይጣን ሲወሰውሳቸው ምን ብሎ ነው እየማለ እኔ እኮ የእናንተ ወላሂ ለእናንተ መካሪ ነኝ ኸይር ነገር እየፈለኩላችሁ እናንተ ስኬታማ እንድትሆኑ ውጤታማ እንድትሆኑ እየመከርኳችሁ በዚህ አይነት መልኩ ካልሆነ ስኬታማ መሆን አትችልም ሁሌ እየተራብክ ሁሌ እየተቸገርክ ነው የምትኖረው እያለ እንደሚወሰውሰው ማለት ነው ሸይጣን በዚህ መንገድ አደምና ሐዋን በጀነት ውስጥ እያሉ ወሰወሳቸው ማለት ነው فأكلا منها فبدت لهما سوآتهما وطفقا يخصفان عليهما من ورق الجنة وناداهما ربهما ألم أنهكما عن تلكما الشجرة وأقل لكما إن الشيطان لكما عدو مبين فأكلا منها ياتشين أتنكوات تبالتشوان زاف ولدتم بلوا مال فأكلا منها فبدت لهما سوآتهما لا يتشولي يالو لبس كلا يتشولي رقفو حفرتاتشو متى يتجمر وطفقا يخصفان عليهما من ورق الجنة كجنة كتل يبتسو بلا يتشولي مشفن جمروا مال الله سبحانه وتعالى من علاتشو ألم أنهاكما عن تلكما الشجرة إيهتشين زاف الناتنكو على الكواتشوم نبر وأقول لكما إن الشيطان لكما عدو مبين شيطان ينان تقلت ألاتاتشو نبي ألنقر كواتشوم نبر قال ربنا إننا ظلمنا أنفسنا الله سبحانه وتعالى إيهنن لنيا قلت يهونا ممريانو ميسات المالت بدنيا لي من دزيهو إيهنن نكو إيهنن تتكمو إيهنن أتقربو أيالي ينقرن يستنققن بزو نقروا تشال بقرآن لي ديم نبي صلى الله عليه وسلم بحديثات شو مالت ስለዚህ የሰው ልጅ እነዚህ ነገሮች በተላለፈ ቁጥር የተቅዋ ልብሱ ከላው ላይ እየተገፈፈ ነው የሚሄደው ማለት የሰው ልጅ በሐራም ነገር ላይ አላህ በከለከለው ነገር ላይ መዳፈር ሲጀምርና በግድየለሽነት ሲገባበት ሀያ የሚባል ነገር ራሱ ከላው ላይ ይነሳል እፍረት የሚባል ነገር ከላው ላይ ይነሳል ተው አላህን ፍራ የሚለውን ነገር መስማት ቀልድ ነው ለሱ ማለት ነው ለምን አላህ Subhanahu Wa Ta'ala የከለከለውን የሰው ልጅ ያጠፋል ይሳሳታል ከመሆኑም ጋር ግን በማን አለብኝነት የሚሰራው ከሆነ በልበ ሙሉነት የሚተገብረው ከሆነ ይሄ በጣም ከባድ ነው ማለት ታዲያ አላህ Subhanahu Wa Ta'ala በዚህ አያት ላይ በግልጽ እንደነገረን የሸይጣን ጠላትነት ከዛ ነው የሚጀምረው ማለት አላህ Subhanahu Wa Ta'ala ከራህመቱ እንዳባረረው ምንድን ያለው ሸይጣን فبما أغويتني أطفتم ጥመትን መርጦም አላህን Subhanahu Wa Ta'ala ነው የሚወቅሰው ባጠመምከኝ ይሁንብኝ ይመሲመል ራሱ ማለት فبما أغويتني لأقعدن لهم صراطك المستقيم ቀጥተኛ የሆነው መንገድህ ላይ ይቀመጥላቸዋለሁ
ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ثم لا تجد أكثرهم شاكرين من الله سبحانه وتعالى سنزيه الشيطان سينقرن ጠላትነቱን በግልጽ ሲያውጅ አላህ سبحانه وتعالى ይህንን የሸይጣንን ጠላትነት በግልጽ ነገረን ثم لآتينهم من بين أيديهم ከፊት ለፊታቸው መጣላቸዋል ومن خلفهم ከኋላቸው መጣለው وعن أيمانهم ከቀኛቸው መጣለው وعن شمائلهم ከግራ መጣባቸዋለሁኝ ثم لا تجد أكثرهم شاكرين አብዛኛዎቹን አመስጋኞች ሆነህ አታገኛቸውም አመስጋኞች ሆነው አታገኛቸውም በዚህ መሰረት ሸይጣን ጠላትነቱን ቀጥሎ አደምና ሐዋ አባታችን አደም እናታችን ሐዋ ከጀነት እንዲወጡ አደረገ ማለት ነው الله سبحانه وتعالى بقرآن لين دميلو ولقد أحدنا إلى آدم من قبل فنسي ولم نجد له عزما آدم كاهم بفيت قال آسيازنا على الله سبحانه ولقد أحدنا إلى آدم من قبل فنسي ولم نجد له عزما آدم يتقبل لتن قال رسوا جنة إن لك أن لا تجوع فيها ولا تعرى وأنك لا تظمأ فيها ولا تضحى يتبالون رسونا من هنا الله يكلكلون يقروا سكبابا فأكلا منها فبدت لهما سوآتهما وطفقا يخصفان عليهما من ورق الجنة وعصى آدم ربه فغوى ثم اجتباه ربه فتاب عليه وأهدى آدم يتعززون يتبالون نقر رستو الله يكلكلون نقر فتسمة كجنة موجة سبب هنا معه بل لو آيات لي شيطان طلات النتون سيعوج من دنيا له سورة الإسراء لي قال أرأيتك هذا الذي كرمت علي إيه بني لي يالاكو كني بلا يادركون نقرن يا الله هنمن أرأيتك هذا الذي كرمت علي لئن أخرتني إلى يوم القيامة أني نسك قيامك أندرس كاكو يهن لا أحتنكن ذريته إلا قليلا ذرياዎቹን ዘሮቹን በጠቅላላ ነው ማጠማቸው ጥቂት ብቻ ሲቀሩ قال اذهب فمن تبعك منهم فإن جهنم جزاؤكم جزاء موفورا ሂድ الله سبحانه وتعالى አንተም ይሁን ተከታዮች አለው الله سبحانه وتعالى فمن تبعك منهم فإن جهنم جزاؤكم جزاء موفورا የናንተ ምንዳ መኖሪያችሁ ጀሃነም ነው يتمولى يهون من دا يستطاعون واستفزز منهم من استطعت منهم بصوتك بدمسه أدنززاتشون الله من استطعت منهم بصوتك وأجلب عليهم بخيلك ورجلك بفرسه قلبا بقرهم من دزي بقرنيا بفرسهم وشاركهم في الأموال والأولاد بنبرتاتشون بلجوتشاتشون ተሻረካቸዋል وعيدهم قطراچو قال ግባላቸው وما يعدهم الشيطان الا غرورا شيطان ማታለልን ሽንገላን እንጂ ሌላ የሚሰጣቸው ቀጠሮ ምንም የለም እዚህ ሸይጣን ከዚህ ጀምሮ ጠላትነቱ ይቀጥላል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ለአደም ተውበት አረገለት ምህረት አረገለት ጥፋቱን ይቅራለው ከዛ በኋላ ግን ህይወቱ ምን ሆነ ወደ ምድር መጥቶ እንደገና ለዱንያ መልፋት አለበት ማለት ነው አላህ Subhanahu Wa Ta'ala ምን አለ قلنا اهبطوا بعضكم لبعض عدو ወረዱ ሁላችሁም ወደ ምድር አንዳችሁ ለሌላኛችሁ ጠላት ሆናችሁ ተቀጥላላችሁ فإما يأتينكم مني هدى ለሁላችሁም ግን መመሪያ የሚሆነው አላህ Subhanahu Wa Ta'ala የኔ መርሆ በሚመጣላችሁ ጊዜ የኔ መመሪያ በሚመጣ ጊዜ ቁርአን ሐዲስ በሚመጣ መመሪያ በሚመጣ ጊዜ فمن اتبع هدايا የኔን መመሪያ የተከተለ የሆነ ሰው فلا يضل ولا يشقى ጥመት አይደርስበትም አይጠምም እንደዚሁም እድለቢስ የጀሃነም ሰውም አይሆንም فلا يضل ولا يشقى الله በዚህ መሰረት ለሰው ልጅ ቃል ገባ ማለት ነው ማናችሁም ቢሆን የኔ መመሪያ ሲመጣ ያንን መመሪያ አጥብቃችሁ ከተከተላችሁ ትመጣላችሁ ተመለሳችሁ ነገር ግን መልፋት አለባችሁ ታዲያ ሸይጣን
የሰው ልጆችን በሁሉም መስክ ላይ ይካፈላቸዋል። በሁሉም መስክ ላይ የሰው ልጆች ስር ሆኖ የሚያጠምበትን መንገድ ሁሉ ፕላን ያደርጋል ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ቦታዎች ላይ ሸይጣን እንደሚቀርብና ለማጥመም ጥረት እንደሚያደርግ ይነግረናል። የሰው ልጅ ገና ከመወለዱ በፊት ገና ሳይወለድ ለማጥመም ጥረት ያደርጋል ማለት ነው። ምን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም? ሰውየው ከባለቤቱ ጋር ግንኙነት በሚያደርግበት ጊዜ የአላህን ሱብሓነሁ ወተዓላ ስም ሳያነሳ የፈጸመ ከሆነ ምን ይሆናል? ሸይጣን ከነሱ ጋር ይጋራል። ለው አነ አሐደሁም ኢዛ አራደ አን ያእቲየ አህለሁ፣ አንድ ሰው ከባለቤቱ ጋር ግንኙነት ለማድረግ በሚፈልግበት ጊዜ ቢስሚላህ አላሁመ ጀንብነ ሸይጣን፣ ያ አላህ ሸይጣንን እኛን ከሸይጣን አርቀን፣ ወጀንብ ሸይጣን ማ ረዘቅተና፣ እንደዚሁም አንተ የለገስከንን ነገር የሰጠህንን ደግሞ ከሸይጣን አርቀው ብሎ ይህንን ዱዓ ቢያደርግ ኖሮ ፈኢነሁ ኢን ዩቀደር በይነሁማ ወለዱን ፊ ዛሊክ፣ በዛ መሰረት በዛ ክስተት አላህ ስብሓነሁ ወተዓላ ልጅ እንዲፈጠር ቢያደርግ እንኳን ለም የضره ሸይጣኑን አበዳ፣ ሸይጣን በጭራሽ አያጠቃውም፣ ሸይጣን አይጎዳውም። ለም የضره الشيطان ولم يسلط عليه በሌላ ዘገባ ላይ ወሻሪኩም ፊል አምዋሊ ወልአውላድ ባለው መሰረት ማለት ነው። ሙሻረካ ፊል አውላድ ምንድነው እሱ የሚለውን ዑለማዎች ምን አሉ? የሰው ልጅ ገና ከባለቤቱ ጋር ግንኙነት ሲያደርግ ሸይጣን ከነሱ ጋር አብሮ ይጋራቸዋል። ይሄንን ዚክር ካላረጉ ከዛ ይጀምራል የሰው ልጅን በዛ የልጅና አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት? ሸይጣን አያጠቃውም ልጁን ይሄን ዚክር አድርጎ ሰውየው የግንኙነት የሚያረግ ከሆነ ማለት ነው። እንደዚሁም የሰው ልጅ አላህን ሱብሓነሁ ወተዓላ በዱንያ ህይወቱ እየተገዛ በሚሄድበት ጊዜም እንደዚሁ ሸይጣን በሁሉም ህይወቱ ላይ ይጋራዋል ማለት ነው። ሸይጣን ይጋራዋል። ሲበላ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጃቢር ብን አብድላህ በዘገቡት ሐዲስ ላይ ምንድን ያሉት? ኢነ ሸይጣነ የሕضሩ አሐደኩም ዐንደ ኩሊ ሸይእን ሚን ሸእኒሂ። ቅድም ያነሳነው አለ። በተጨማሪም የአላህ መልእክተኛ ምን አሉ? ሸይጣን እኮ እያንዳንዳችሁ ዘንድ በሁሉም ሁኔታችሁ ላይ ይቀርባል። ሐታ የሕضሩሁ ዐንደ ጠዓሚሂ፣ ምግብ ሲበላ እንኳን ሸይጣን ይቀርበዋል። ፈኢዛ ሰቀጠት ሉቅመቱ አሐዲኩም፣ አንዳችሁ ጉርሻው ከወደቀበት ፈልያኹዝሃ፣ ያንሳውና ፈልዩሚጥ ማ ካነ ቢሃ ሚን አዘን፣ በላዩ ያለውን ቆሻሻ ይጥረግና ثم ሊያእኩልሃ፣ ከዚያም ይብላው። ወላ የደዕሃ ሊሸይጣን፣ ለሸይጣን እንዳይተዋሉ። ፈኢዛ ፈረገ ፈልየልዐቅ አሳቢዐሁ፣ ጣቱን ይላስ። ፈኢነሁ ላ የድሪ ፊ አይ ጠዓሚሂ ተኩኑ ልበረካ። በሌላ ዘገባ ላይ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ኢነ ሸይጣነ የስተሒሉ ጣዓመ አለዚ ላ ዩዝከሩ ስሙላሂ ዐለይሂ፣ ምግብ ስትበላ ይቀርባል አጠገብህ። ቢስሚላህ ብለህ ማትበላ ከሆነ ራሱ ሸይጣን ያንን ምግብ ይገራል። በላህ አልጠገብክም፣ በረካ የለውም፣ ሸይጣን ተጋርቶሃል ማለት ነው። ስለዚህ ሸይጣን ሐታ በምንበላው ምግብ ላይ እንኳን ሸይጣን ይመጣል ማለት ነው። የሰው ልጅ ወደ ቤቱ ሲገባ አላህን ሱብሓነሁ ወተዓላ ስም አንስቶ አሰላሙ አለይኩም ብሎ ቢስሚላህ ብሎ ማይገባ ከሆነ ሸይጣን ተከትሎት ይገባል። አንደኛው ሸይጣን ለሌላኛው ምን ይላል? ዛሬ ማደሪያ አግኝተናል፣ እምንበላውን ነገር ደግሞ እንፈልጋለን ይላሉ። ልክ እንደዚሁ ምግብ ሲቀርብ ደግሞ ገና በምግቡ ላይ አቃቂር እያወጣ ቢስሚላህ ሳይል ሲበላ ደግሞ ሌላ ምን ይላሉ ሸይጣኖች? አሁን ደግሞ እራት አግኝተናል፣ ስለዚህ ማደሪያም እራትም አግኝተናል ይባባላሉ። ቤት ውስጥ ገብተው ምን ያደርጋል ሸይጣን? ያንተ ቤት ውስጥ ቢገባ ምን ያደርጋል? ለምንድን ነው የሚገባው ሸይጣን? ታወቀ። ሸይጣን ከገባ ቤት ውስጥ በቃ ረብሻ ነው። እናትና ልጅ አይደማመጥ፣ አባትና ልጅ አይደማመጥ፣ አንዱ አንዱን አያከብር። በቃ ሁሉም ንግግሩ በሽታ ነው፣ እንቅስቃሴው በሽታ። ምክንያቱም ሸይጣን ነው ገብቷል ቤት ውስጥ። አንዱ ላይ አስጠልቶ ያሳየዋል። ንግግራቸውም አይስማማም፣ ባህሪያቸውም አይስማማም። የሸይጣን ጠላትነት እዚህ ብቻ የሚያቆም አይደለም። ሐታ ሰውየው ሲተኛ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም في صحيح البخاري يعقد الشيطان على قافية رأس أحدكم إذا هو نائم 3 عقد። እያንዳንዳችሁ
በተኛበት ወቅት ላይ ከኋላው ማጅራቱ ጋር ማለት ነው በፀጉሩ ጋር ከኋላው ማጅራቱ ላይ 3 ቋጠሮችን ይቋጥራል ሸይጣን አላቃፊየቲ ራሲ ከጭንቅላቱ ኋላ ማጅራቱ ላይ ማለት ነው በተኛበት ሰዓት ላይ 3 ያርግና يضرب كل عقدة مكانها እያንዳንዱን ቋጠሮ እዛው ላይ እያስቀመጠ ወይም እየመታው عليك ليل طويل فارقد ይላል ለሊቱ ረጅም ነው ተኛ ይላል ተኛ ለሊቱ ረጅም ነው ቀጥልበት እያለ ይለዋል فإن استيقظ فذكر الله ሰውየው ከእንቅልፉ ነቅቶ ልክ አላህን ሲያወሳ ምን ይሆናል انحلت عقدة አንዷ ቋጠሮ ትፈታለች فإن توضأ وضوء ባደረገበት ጊዜ انحلت عقدة ሌላኛዋ ቋጠሮ ትፈታለች فإن صلى ከዛ ተነስቶ ሲሰግድ ደግሞ انحل وضوء አድርጎ ከዛ ወደ ሰላት ሲሄድና ሲሰግድ انحلت عقده كلها ሁሉም ቋጠሮች ይፈታሉ فأصبح نشيطا طيب النفس ከዛ በኋላ ንቁ የሆነ እንደዚሁም ደስተኛ የሆነ መንፈስ ይዞ ይንቀሳቀሳል ማለት ነው ወኢላ ካልሆነና ያን ሸይጣን ጥሪ ሰምቶ እንቅልፉን የሚተኛ ከሆነ ግን أصبح خبيث النفس كسلان ውስጡ የቆሸሸ ሰነፍ ሆኖ ይነሳል صحيح البخاري بصحيح مسلم እንደገና ከአቢ ሁረይራ ረዲየላሁ ዐንሁ በተዘገበ ሐዲስ اذا استيقظ احدكم من منامه فليستنثر ثلاثا እያንዳንዳችሁ ከእንቅልፉ በሚነሳ ሰዓት 3 ጊዜ ወደ አፍንጫው 3 ጊዜ ከአፍንጫው ውስጥ ያውጣል ይናፈጥ ወይም ደግሞ ውሃ ወደ አፍንጫው እየሳበ ያውጣው 3 ጊዜ ወደ አፍንጫው እየሳበ ያውጣ هذه كناية للوضوء ይላሉ አንዳንድ ዑለማዎች ውዱእን ለመጠቆም ነው የተነገረው እዚህ ጋር ይላል 3 ጊዜ ወደ አፍንጫው ውሃ እየሳበ ያውጣ فإن الشيطان يبيت على خيشومه ሸይጣን በዚህ በአፍንጫው ውስጥ ነው የሚያድረው አሉ ነብዩ ሰለላሁ ዐለይሂ ወሰለም በአፍንጫው ውስጥ ያድራል እንዲሁም ሸይጣን በሰው ልጆች ደም ስር ውስጥ እንደሚንቀሳቀስ የአላህ መልእክተኛ ተናግረዋል إن الشيطان يجري من ابن آدم مجرى الدم ሸይጣን በሰው ልጆች ውስጥ ደም ስራቸው ውስጥ ነው የሚንቀሳቀሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን አሁንም ጠላትነቱ በተለያየ መንገድ ነው ምን ይላሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም إذا أصبح إبليس بث جنوده فيقول إبليس በሚነጋ ጊዜ ሰራዊቶቹን ሁሉ ያሰማራና ምን ይላል من أضل اليوم مسلما ألبسه التاج ዛሬ አንድን ሙስሊም ያጠመመ የሆነ ሰው ዘውድ ጭንለታለው ብሎ ያውጃል حتى ሊሞት ሲል እንኳን ሩሑ ልትወጣ ስትል እንኳን ሸይጣን ይመጣል ሊያጠመው በዛች በአለችው መጨረሻ እስትንፋስ ላይ ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም وأعوذ بك أن يتخبطني الشيطان عند الموت ይላል ሸይጣን በመሞት ጊዜ እንዳወዛግበኝ ባንተ ተጠበቃለሁ ይሄ ሁሉ ሸይጣን የሚመጣባቸው የተለያዩ መንገዶች ናቸው ኢንሻአላህ ከሰላት በኋላ የተወሰነ እንቀጥላለን ባረከላሁ ፊኩም بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه إن شاء الله أتقرب على ملكو عن دولت قداوتنا نسألنا عندنا إن شاء الله مداخل الشيطان ሸይጣን የሰው ልጆችን ለማጥመም የሚጠቀምባቸው መንገዶች ሲሆን ሁለተኛው ደግሞ አልወቃያ እንዴት የሰው ልጅ ከሸይጣን ጉትጎታና ማጥመሚያ መንገዶች እንዴት መጠበቅ ይችላል የሚለው አላህ Subhanahu Wa Ta'ala በተለያዩ አያቶች ላይ ሸይጣን ግልጽ ጠላታችን እንደሆነና መጠንቀቅ እንዳለብን አስጠንቅቆናል ወይ ማስገንዝቦናል ከነዛ መካከል الله سبحانه وتعالى سورة الأعراف لي يا بني آدم لا يفتننكم الشيطان كما أخرج أبويكم من الجنة ينزع عنهما لباسهما ليريهما من سوآتهما يا آدم لجوتشوي شيطان دا يفتناتشو ولا جوتشاتشوهن كجنة انداس بارروا كله ينزع عنهما لباسهما ليريهما سوآتهما عندهم بل آيات لله سبحانه وتعالى إن الشيطان لكم عدو فاتخذوه عدوا إنما يدعو حزبه ليكونوا من أصحاب السعير شيطان ألا تاتشونو ألا تدرقاتشو يازوت إنما يدعو حزبه ليكونوا من أصحاب السعير السوء ተከታዮቹን ጥሪ የሚያደርገው ህዝቦቹን የሚጋብዘው
የጀሃነም ሰዎች እንዲሆኑ ነው። እንዲሁም በሌላ አያት ላይ አላህ ሱብሓነሁ ወተዓላ አለም አዕሀድ ኢለይኩም ያ በኒ አደመ አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን። እንዲሁም አላህ ሱብሓነሁ ወተዓላ በሌላውም አያት ላይ የሰው ልጆችን እንዴት አድርጎ ካሁን በፊት የነበሩ ህዝቦችን እንዴት እንዳጠመማቸው ሲነግረን ተላሂ ለቀድ አርሰልና ኢላ ኡመሚን ሚን ቀብሊካ በአላህ ስም እምላለሁ ይላል ካሁን በፊት ለነበሩ ህዝቦች ሁሉ ካንተ በፊት ለነበሩ ህዝቦች መልእክተኞችን ልከን ነበር። ፈዘየነ ለሁም الشيطان أعمالهم ሸይጣን መጥፎ ስራቸውን አሳምሮላቸው فهو وليهم اليوم ولهم عذاب أليم ዛሬም የነሱ ወዳጅ ነው ለነሱ አሳማሚ የሆነ ቅጣት አላቸው። እንደዚሁም የሸይጣን እርምጃዎችን መጠንቀቅ እንዳለብን አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا ይላል እናንተ ያመናችሁ ሰዎች ሆይ لا تتبعوا خطوات الشيطان የሸይጣንን እርምጃዎች እንዳትከተሉ ومن يتبع خطوات الشيطان فإنه يأمر بالفحشاء والمنكر የሸይጣንን እርምጃ የሚከተል ሰው ካለ እኮ ሸይጣን የሚያዘው አጸያፊ በሆነ የተወገዘ በሆኑ ተግባራቶች ላይ ነው የሚያዘው። ولولا فضل الله عليكم ورحمته يا الله ትሩፋት የአላህ እዝነት ባይሆን ኖሮ ما زكى منكم من أحد أبدا ከናንተ ውስጥ ማንም ቢሆን ከዚህ ሊጠራ የሚችል ማንም አልነበረም። ولكن الله يزكي من يشاء والله سميع عليم። በተለያዩ አያቶች ላይ አላህ Subhanahu Wa Ta'ala የሱን ጠላትነት ጠቅሶ አስገንዝቦ አስጠንቅቆናል። ከኛ ደግሞ ይሄንን ማስጠንቀቂያ ተቀብሎ መጠንቀቅ ያስፈልጋል። ሸይጣን የሚገባባቸው የተለያዩ መንገዶች አሉ የሰው ልጅን ለማጥመም። ከነዛ የመጀመሪያው الدعوة إلى الكفر والارتداد عن الدين ሁሉ ጊዜ ስለ ዲን መጥፎ ገጽታዎችን እያሳየ ስለ እስልምና መጥፎ ነገሮችን እያሳየና እየገለጸ እያሳየ ምን ማድረግ ነው የሚፈልገው? ወደ ኩፍር ሰዎች እንዲገቡ አላህን እንዲክዱ ማድረግ ነው ማለት ነው። ይሄ የመጀመሪያው ትልቁ ዓላማው ነው፣ የሰው ልጆችን ኩፍር ውስጥ መክተት ማለት። በነገራችን ላይ ሸይጣን የሰው ልጆችን ካጠመመ በኋላ እስኪጠሙ ድረስ ነው የሚሆነው ከነሱ ጋር። ካጠመመ በኋላ ከነሱ ይርቃል። አላህ እንዳለው በቁርአን ላይ ከመተል الشيطان إذ قال للإنسان أكفر فلما كفر قال إني بريء منك ልክ ምሳሌው እንደ ሸይጣን ነው። አላህ Subhanahu Wa Ta'ala إذ قال للإنسان أكفر ለሰው ልጅ ክፈር በአላህ ካድ እያለው በአላህ እንዲክድ ያደርገውና فلما كفر በካደ ጊዜ ደግሞ ምን ይለዋል? قال إني بريء منك እኔ ካንተ የጠራሁ ነኝ ይለዋል ማለት ነው። እንዲሁም ከዛ አልፎ ይሄንን ካልቻለ በሁለተኛ ደረጃ ሸይጣን የሰው ልጆችን የሚገባበት መንገድ ምንድነው? የአላህን Subhanahu Wa Ta'ala ሸሪዓ በመተው አላህ Subhanahu Wa Ta'ala ካዘዘው ውጪ ያለን ነገር እየሰሩ በአዲስ በሆነ አላህ ባላዘዘው ተግባር ላይ እንዲጠመዱ ነው የሚያደርጋቸው ማለት ነው። አላህ Subhanahu Wa Ta'ala የደነገገውን ነገር እንዲተው ነው የሚያደርጋቸው። አለም ተራ ኢለ الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به ويريد الشيطان أن يضلهم ضلالا بعيدا በዚህም ላይ አላህ Subhanahu Wa Ta'ala የሰው ልጆችን አላህ Subhanahu Wa Ta'ala እንዲያምኑ ጥሪ አድርጎላቸዋል በነብያቶች አማካኝነት። እነዚህ ሰዎች ያምናሉ፣ አምነው ይቀበሉና ወይም አምነናል ይሉና ከዛ የአላህ ፍርድ ወደ አላህ ፍርድ እንዲመጡ ወደ ኪታብና ወደ ሱና እንዲመጡ ሲጠየቁ ደግሞ ከአላህ ሌላ ወደ አላህ አካል ለመፋረድ ይሞክራሉ። يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به በጣዖት እንዲክዱ ታዘው ነበር። ويريد الشيطان أن يضلهم ضلالا بعيدا ሸይጣን የራቀ የሆነ ጥመትን ሊያጠማቸው ይፈልጋል። ሌላው ሸይጣን የሰው ልጆችን የሚያጠምበት መንገድ ምንድነው? ተዝይኑ الأعمال الفاسدة والمحرمة حرام የሆኑ ነገሮችን መጥፎ የሆኑ ተግባራቶችን አሳምሮ በማሳየት ማለት ነው። ይሄ ጥሩ ነገር እንደሆነ እየሰሩ ያሉት ነገር መልካም ነገር እንደሆነ እያሳየ ለጥመት እንዲዳረጉ የሚያደርጋቸው ማለት قال ربي بما أغويتني لأزينن لهم في الأرض ولأغوينهم أجمعين እንዳለው በምድር ላይ አሳምርላቸዋለሁ መጥፎ ስራቸውን ተውቦ አምሮ እንዲታይላቸው አድርጋለሁ። ስለዚህ ነው ሰዎች ዛሬ የሚሰሩትን መጥፎ ስራ በጣም መልካም ስራ አድርገው ያዩና ለአደባባይ ያወጡታል ማለት ነው። በአደባባይ ላይ ያሳያሉ ይውልኝ የሰራውትን ስራ ብለው ማለት ነው። ያመጹትን በአላህ የካዱትን ሙንከር የሰሩትን ሐራም የሰሩትን እንደዚሁም አላህን Subhanahu Wa Ta'ala ያመጹበትን ያሳያሉ ለአደባባይ መልካም መስሎ ሸይጣን ስላሳያቸው ማለት ነው። ሸይጣን ስላሳመረላቸው وزين لهم الشيطان ما كانوا يعملون እንደሚለው ማለት ነው።
እንደዚሁም ሸይጣን የሰው ልጆችን ከነብዩ ሰለላሁ ዐለይሂ ወሰለም ሱናን ከመከተል ይልቅ በቢድዓ ላይ እንዲጠመዱ ያደርጋቸዋል። አላህ ያዘዘውን ትተው ያላዘዘውን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ትተው ያላስተማሩትን እንዲሰሩ ያደርጓቸዋል። በእንደዚህ አይነት መልኩ በተለያየ መጥፎ ነገር ውስጥ ካስገባቸው በኋላ የቂያማ ቀን የአላህ ፍርድ በሚመጣ ሰዓት የአላህ ሱብሓነሁ ወተዓላ ውሳኔ ሲመጣ ራሱን ያገላል ማለት ነው። وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم ሸይጣን ሁሌም የሚለው ይሄንን ነው ማለት ነው። የሰው ልጆችን ጉቶ ለጥመት ከዳረጋቸው ለኩፍር አላህን ሱብሓነሁ ወተዓላ በሚያስቆጣ ነገር ላይ ካሰማራቸው በኋላ አላህ ሱብሓነሁ ወተዓላ ፍርዱን ሲሰጥ ምን ይላል? لما قضي الأمر إن الله وعدكم وعد الحق አላህ ሱብሓነሁ ወተዓላ ይሄን ከተዋችሁ ይሄን ሰጣችኋለሁ፣ ይሄን ከሰራችሁ ይሄን ሰጣችኋለሁ እያለ የገባላችሁ ቃል ኪዳን እውነት ነበር። ووعدتكم فأخلفتكم እኔ ደግሞ የገባውላችሁ ቃል ውሸት ነው፣ ስለዚህ ልሞላላችሁ አልችልም፣ ቃሌን አፍርሻለሁ ይላል። وما كان لي عليكم من سلطان ከመሆኑም ጋር በእናንተ ላይ እኔ ኃይልና ጉልበት ስልጣን ኖሮኝ አልነበርም። إلا أن دعوتكم فاستجبتم لي ጥሪ ያደረኩላችሁ ጋበዝኳችሁ፣ እሺ ብላችሁ ተቀበላችሁኝ። فلا تلوموني ولوموا أنفسكم እኔን አትውቀሱኝ፣ ዛሬ ራሳችሁን ውቀሱ ይላቸዋል ማለት ነው። ከነዛ መካከል ሸይጣን ሰዎችን የሚያጠምበት ሌላው መንገድ ምንድነው? እሱ በሰዎች መሃል ጥላቻን እንደዚሁም ጠላትነትን በመካከላቸው በማስፈን አንዱ ከአንዱ ጋር እንዳይስማማ እንዳይዋደድ የሚያደርግበት ነው ማለት ነው። በተለይ ደግሞ ባለ ትዳሮችን ባልና ሚስቶችን የሚያጣላበት አንዱ ትልቁ ደግሞ የሸይጣን ስራ ነው ማለት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን በግልጽ በቁርአን በሐዲታቸው ላይ ነግረውናል። ሸይጣን አርሹን በባህር ላይ በውሃ ላይ ያስቀምጥና ማን ነው ዛሬ ታላቅ ስራ የሰራ የሚሸለም ብሎ ሲል ሁሉም እየመጣ ይሄን እንደሪያኩኝ እገሌ የሚባለውን ከጓደኛው ጋር ከወዳጁ ጋር አጣላሁት እያለ ሲል ምንም አልሰራህም እያለ ይመልሳቸዋል። ሐታ አንደኛው ሲመጣ ምን ይላል? እኔ ሰውየውን ከባለቤቱ ጋር እስከማፋታው ድረስ አልተውኩም፣ እየጎተጎትክ እሱንና ሚስቱን አለያዩዋቸው ሲል አንተ ይለዋል ማለት አንተ ነህ በቃ ታላቅ ሰው ማለት ብሎ ማዕረግ ይሰጠዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ إنما يريد أن يوقع بينكم إنما يريد الشيطان أن يوقع بينكم العداوة والبغضاء ሸይጣን ሁሉ ጊዜ የሚፈልገው በመካከላችሁ ጥላቻንና ጠላትነትን ማስፈን ነው። በተለይ ደግሞ في الخمر والميسر ቁማርን በመጫወት እንደዚሁም ኸምር እንዲጠጡ በማድረግ ማለት ነው። ويصدكم عن ذكر الله ከአላህን ከማውሳት የሚከለክላቸው عن الصلاة ከሰላት ያግዳቸዋል። فهل أنتم منتهون ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ሰውየው እንቅልፍ ተኝቶ የሰላት ሰዓት እየደረሰ እንቅልፉን ቀጥሎ ሰላት እስከሚያልፈው ድረስ የተኛ የሆነን ሰው የአላህ መልእክተኛ ምን አሉ? ذاك بال الشيطان في أذنه ይሄማ ሸይጣን በጆሮ ውስጥ የሸናበት ሰው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁም በሰላት ላይ የሚያለን ሸይጣን ይመጣና ለማሳሳት ማለት ይሞክራል። يأتي أحدكم الشيطان في صلاته በሰላታችሁ ላይ ይመጣል እያንዳንዳችሁ መቀመጫ አካባቢ ይነፋና ውዱ ፈታሃል ይላቸዋል። እዚህ በእንደዚህ አይነት መልኩ የሰው ልጆች የሸይጣን መጫወቻ ከመሆን መጠንቀቅ ያስፈልጋል ማለት ነው። ጥላቻን ማስወገድ፣ ጠላትነትን ማስወገድ፣ አለመግባባት ካለ በመልካም መንገድ ለመፍታት መሞከር ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምንድነው ያሉት? إن الشيطان قد أيس أن يعبده المصلون ሸይጣን እኮ ሰላት ሰጋጆች ያመልኩኛል የሚለውን ተስፋ ቆርጧል። ሰላት የሚሰግዱ ሰዎች እኔን ይገዙኛል የሚለውን ሸይጣን ተስፋ ቆርጧል። ولكن في التحريش بينهم ነገር ግን እሱን ሊያመልኩት የሚችሉት በአንድ መንገድ ብቻ ነው። ያም ምንድነው? في التحريش بينهم በመካከላቸው በማወዛገብ አንዱን ከአንዱ ጋር በማጣላት አንዱን ከአንዱ ጋር ረብሻ በመፍጠር አንዱ ያንደኛውን አስተያየት እያየ አነጋገሩን እያየ አስተያየቱን አረማመዱን እያየ ለኔ ጥላቻ ነው ይሄ ሁሉ እኔን ለመናገር ፈልጎ ነው እኔን ሊገላምጠኝ ነው እያለ አንዱ በአንዱ ላይ ጠላት እንዲሆን ያነሳሳል ማለት ነው። ስለዚህ እነዚህን ነገሮች መጠንቀቅ ያስፈልጋል። ማስፈራራት በአንድ ሰው በዲኑ ላይ ቀጥ እንዳይል የአላህ ጠላቶችን እንዲፈሩ ያደርጋል ማለት ነው። የአላህ ጠላቶችን እንዲፈሩ ሙእሚኖችን ለማስፈራራት ይሞክራል። አንተ እንደዚህ ሆነ ሰላት መስጂድ የምትመላለስ ከሆነ ይከታተሉሃል፣ እንዲያዩሃል፣ እንደዚህ ለብሰህ ስትሄድ ጺምን አሳድገህ ስትሄድ ሂጃብ ለብሰሽ ስትሄጂ የነዚህ አላህ ጠላቶች እኮ በጣም መጠንቀቅ አለብሽ፣ እንደዚህ ሆነሽ እንደዚህ አታርጊ፣ እንደዚህ አትሆነ እንደዚህ አታርጊ እያለ
ይሄ ምንድነው ሸይጣን ነው ኢንማ ذلكم الشيطان يخوف اولياءه ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala በቁርአን ላይ ምን አለ انما ذلكم الشيطان يخوف اولياءه ሸይጣን ነው በወዳጆቹ አማካኝነት እናንተን የሚያስፈር በወዳጆቹ ያስፈራራቸዋል ይሄ ማለት ሸይጣን ነው ሰላት አትስገዱ የሚል ሒጃብ አትልበሱ የሚል አላህን አትታዘዙ የሚል የትም ቦታ ላይ ሆኖ የሰው ልጅ ማንንም ላይ ድንበር እስካላለፈ ድረስ የራሱን መብት መተግበር ማንንም ቢሆን ሊቃወሙ ሊከለክሉ የሚችል አይደለም ቢሆንም ደግሞ ያ ሰው በዛ አቋሙ ላይ ቀጥ ማለት ነው ያለበት ነገር ግን ሸይጣን በአንዳንድ ጊዜ በቀጥታ ወስወሳ ይመጣል አንዳንዴ ደግሞ በወዳጆቹ አማካኝነት እነዚህን ሙእሚኖች እንዲፈሩና ከዒባዳቸው እንዲዘናጉ አላህን ከመታዘዝ እንዲዘናጉ ያደርጋቸዋል ሸይጣን ብዙ መንገዶች አሉት ስለዚህ እነዛን መንገዶች መጠንቀቅ ያስፈልጋል ቀደም ሲል እንዳነሳ ነው ጠላታችን ነው አላህ Subhanahu Wa Ta'ala ነግሮናል አናየውም እሱ ግን ያየናል የማታየው ጠላት ይላሉ ሰለፎች ለመከላከል በጣም ከባድ ነው የማታየውን ጠላት መከላከል ከባድ ነው ስለዚህ አንድ ጠላት ሊያጠቃህ ቢመጣ ቢያንስ ጉልበት ባይኖር ሮጣ ለማምለጥ ትሞክራለህ ነገር ግን ካላየኸውስ ማታየው ከሆነስ በፈለገው አይነት መንገድ ሊያጠቃህ በቀላል መንገድ ሊያጠቃህ ይችላል ስለዚህ የዚህ መድኃኒቱ ምንድነው እሱ አላህ Subhanahu Wa Ta'ala የሰጠንን መድኃኒት መጠቀም ነው ማለት ከሸይጣን ምን ተጠበቅባቸው መንገዶች አንደኛ ተውሂዱላህ Ta'ala የተውሂድ ሰዎች ሸይጣን አጠገባቸው አይደርስም ተውሂድን አጥብቆ የያዘ ሰው በአላህ Subhanahu Wa Ta'ala የሚመካ የሆነ ሙሉ ለሙሉ ፍላጎቱ አላህ Subhanahu Wa Ta'ala አላህን ማስደሰት የሆነ እንደሆነ ሸይጣን በእነዚህ ላይ ኃይልም ጉልበትም የለው إنه ليس له سلطان على الذين آمنوا وعلى ربهم يتوكلون يا الله سبحانه وتعالى شيطان እኮ ምንም ጉልበት የለውም ስልጣንም የለውም ኃይልም የለውም በአማኞች ላይ በአላህ በሚመኩት ላይ ምንም ኃይል የለውም አላህ Subhanahu Wa Ta'ala ሸይጣንን ከራህመቱ ባባረረው ጊዜ ያንተን ባሪያዎች ሁሉንም የአደም ዝርያዎችን በጠቅላላ አጠማቸዋለሁ ሲል አላህ ምንድነው ያለው إن عبادي ليس لك عليهم سلطان ባሪያዎችን በእነሱ ላይ ምንም ኃይልም ስልጣንም የለህም إلا من اتبعك من الغاوين ጠማው አንተን የተከተሉህ ብቻ ሲቀሩ እነሱን እንደፈለክ ልታጠማቸው ትችላለህ إلا عبادك منهم المخلصين ንጹህ ላንተ ኢኽላስ ያደረጉ ተውሂድን አጥብቀው የያዙ ሰዎች ባሪያዎችህ ብቻ ሲቀሩ ሌሎቹን ሁሉ ለአغوينهم اجمعين ሁሉንም አጠማቸዋለሁ ስለዚህ ተውሂድ ዋናው ከሸይጣን የምንጠበቅበት ትልቁ መንገድ ነው ማለት ነው ሌላው ከሸይጣን ውስወሳ በአላህ Subhanahu Wa Ta'ala መጠበቅ ማለት وقل ربي اعوذ بك من همزات الشياطين واعوذ بك ربي ان يحضرون شيطان كل ጊዜ ይጎተጉታል حرام ነገር እንድትሰራ እንድትዘፈን ሌላ መጥፎ ነገር እንድታይ መጥፎ ነገር እንድትሰራ ይጎተጉታል የዚህን ጊዜ وقل ربي اعوذ بك من همزات الشياطين ከሸይጣን ጉስጎታዎች ያ አላህ ባንተ ተጠበቃለሁ واعوذ بك ربي ان يحضرون ጌታዬ ሸይጣን ወደኔ ከሚቀርቡ ባንተ ተጠበቃለሁ ወደኔ እንዳይቀርቡ ብሎ ማለት አለበት አንድ ሰው በሌላውም አያት ላይ وإما ينزغنك من الشيطان نزغ فاستعذ بالله من الشيطان الرجيم فاستعذ بالله إنه هو السميع العليم شيطان أنتن بمغوتغوت بتنسا ጊዜ በጎተጎተህ ጊዜ ለጥመት በገፋፋህ ጊዜ فاستعذ بالله بالله ተጠበቅ إنه سميع عليم الله سبحانه وتعالى سميع ነው የት እንዳለ በምን አይነት መልኩ እንደሚጎተጉት ያውቃል الله سبحانه وتعالى ይጠብቀሃል ስለዚህ በአላህ Subhanahu Wa Ta'ala መጠበቅ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ እነዚህ ሁሉ አላህ Subhanahu Wa Ta'ala ያወረዳቸው እነዚህ መጠበቂያዎች ናቸው من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس እነዚህ እስቲዓዛ በቁርአን ውስጥ በጣም ብዙ ቦታ መጥተዋል የሸይጣን ጉትጉታ ባንተ ጋር ቢመጣ ሰዓት በአላህ መጠበቅ ነው ማለት ሌላው ከሸይጣን የምንጠበቅበት መንገድ ቁርአንን ማንበብ ሁሉ ጊዜ ቁርአን መቅራት ማለት የሰው ልጅ ቁርአንን መቅራት ባበዛ ቁጥር ምን ይሆናል ከሸይጣን ይጠበቃል ለምሳሌ አያተል ኩርሲ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል من قرأ آية الكرسي كل ليلة በየሌሊቱ آية الكرسي የቀራ ሰው لم يزل عليه من الله حافظ ከአላህ Subhanahu Wa Ta'ala ጠባቂ ከሱ አይወገድም ከአላህ የሆነ ጠባቂ ሁሉ ጊዜ ከሱ ጋር ነው ولا يقربه شيطان حتى يصبح እስከሚነጋ ድረስ ሸይጣን የሚባል አጠገቡ አይደርስም በእንደዚህ አይነት መልኩ ነው ከሸይጣን መጠበቅ የሚቻለው ወኢላ አናየውም እንዴት አድርገን መከላከል በጉልበት በመሳሪያ መከላከል አትችልም ይሄ ነው መንገዱ ማለት ሸይጣን እንዳይቀርበው የፈለገ ሰው በአንድ ሌሊት ላይ አያተል ኩርሲን የቀራ የአላህ ጠባቂ ከሱ ጋር ይቆያል እንደዚሁም ሸይጣን አይቀርበውም እንዲሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት በሌላ ሐዲሳቸው من قرأ خواتم سورة البقرة في ليلة كفتا የሱረቱል በቀራ የመጨረሻውን
የሱረቱል በቀራ መጨረሻ አያቶችን በአንድ ሌሊት ላይ ያነበበ የሆነ ሰው ከሁሉም መጥፎ ነገር ይጠብቁታል። እነሱ ያብቃቁታል ከሸይጣን ማለት እንደዚሁም ከሌሎችም ነገሮች ለሱ የሚያብቃቁት ናቸው። ከመልካሙንም ነገር እንደዚሁም ከመጥፎም ነገር የሚጠበቅበት። በሌላ ዘገባ ላይ ለም يدخل الشيطان بيته 3 أيام 3 ቀን ሙሉ ሸይጣን ቤቱ አይገባም። እንዲሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው እንዳሉት لكل شيء سنام ለእያንዳንዱ ምን አለው ጉልላት አለው አሉ። وإن سنام القرآن سورة البقرة የቁርአን ጉልላቱ የቁርአን ውበቱ የሚያምረው ወይም ትልቁ ላይ የሆነ ጉልላቱ ምንድነው? نعم وإن سنام القرآن سورة البقرة የቁርአን ዋናው ጉልላቱ ምንድነው? سورة البقرة وإن الشيطان يفر من البيت الذي يسمع فيه سورة البقرة سورة البقرة የተቀራበትን ቤት ሸይጣን ይሸሻል። ከሸይጣን መጠበቂያው ሌላው መንገድ ምንድነው? እሱ ዚክሩላህ የአላህን ሱብሓነሁ ወተዓላ ማውሳት ዚክር ማድረግ አላህን ሱብሓነሁ ወተዓላ በብዛት ማስታወስ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት من قال لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير في يوم 100 مرة በቀን 100 ጊዜ ይሄንን ካለ كانت له عدل 10 رقاب 10 ባሪያዎችን ነፃ እንዳደረገ ይቆጠርለታል ወይም የዛን ያህል አጅር ያገኛል። ወኩቲበ ለሁ 100 ሐሰና 100 ሐሰናት ይመዘገብለታል። ወሙሕየት ዐንሁ 100 ሰይአ 100 ወንጀል ይራገፍለታል። ወካነት ለሁ ሒርዘን ሚነ ሸይጣን ከሸይጣን መጠበቂያ ይሆንለታል። የውመሁ ዛሊከ ሐታ ዩምሲ ያንን ቀን ሙሉ እስከሚያመሽ ድረስ። ወለም ያእቲ አሐዱን ቢአፍደለ ሚማ ጃአ ኢላ ረጁሉን ዐሚለ አክሰረ ሚንሁ እሱ ያመጣውን አምጥቶ ከሱ የተሻለ የሚበልጥ የለም ከሱ የበለጠ ተጨማሪ የሰራ ሰው ሲቀር። بليل حديث لي من دزيه إن الله أوحى إلى يحيى بن زكريا ب5 كلمات أن يعمل بهن ويأمر بني إسرائيل أن يعملوا بهن فذكر منها وآمركم بذكر الله كثيرا اللهم ببزات اندتستوسوا اندتوسوا عزات لهن ومثل ذلك يا الله نم يا وساس ومثالو كمثل رجل طلبه العدو سراعا في أثره ጠላት ዱካውን እየተከተለ እንደሚያሳድደው ሰው ነው። حتى أتى حصنا حصينا በጣም ጥብቅ የሆነ ምሽግ እስከሚመጣ ድረስ እዛ ምሽግ ውስጥ ሲገባ فأحرز نفسه فيه በዛ ምሽግ ውስጥ ገብቶ ራሱን እንደከለለውና እንደጠበቀው ዚክር ማድረግም በዛው ልክ ነው። وكذلك العبد لا ينجو من الشيطان إلا بذكر الله ባሪያውም ከሸይጣን የሚጠበቀው አላህን በማውሳት እንጂ ሌላ አይደለም። ሌላው የሰው ልጅ ወደ ቤት ሲገባ አላህን ማውሳት ቀደም ሲል እንዳልነው ከቤቱ ሲወጣ አላህን ማውሳት በብዙ ቦታዎች ላይ አላህ Subhanahu Wa Ta'ala የደነገገልን ከሸይጣን የምንጠበቅበትን መንገድ ሐታ ወደ መስጂድ በመንገባበት ጊዜ ወደ መስጂድ ስንገባም እንደዚሁ ምንድነው እንድናረግ የታዘዝነው? أعوذ بالله العظيم وبوجهه الكريم وسلطانه القديم من الشيطان الرجيم ከሸይጣን እንድጠበቅ ከመስጂድም ስንወጣ እንደዚሁ اللهم اعصمني من الشيطان الرجيم በእያንዳንዱ እንቅስቃሴዎቻችን ላይ ከሸይጣን የምንጠበቅበት ነገር ተደንግጓል ማለት ነው። ስለዚህ ሰው ልጅ ቤቱም ሲገባ አላህን እያወሳ ቢስሚላህ ብሎ አላህን ዚክር እያደረገ የሚገባ ከሆነ ከሸይጣን ይጠበቃል ማለት ነው። ስለዚህ ትልቁ ዋናው የሰው ልጅ ከሸይጣን የሚጠበቅበትን መንገድ አላህ Subhanahu Wa Ta'ala ቀላል ያደረገለትን መንገድ መጠቀም ከማታየው ሸይጣን ጋር መፋለማችን። ስለዚህ አላህ የደነገገልንን አዝካሮችን ቁርአንን ሰላትን በአግባቡ በመስገድ በእነዚህና በመሳሰሉ ነገሮች ከሸይጣን መጠበቅ እንችላለን ማለት ነው። አላህ Subhanahu Wa Ta'ala ንግግሮችን ሰምተው ሐቅን የሚከተሉ ሰዎች አድርገን ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን